ሰላም ጤና ይስጥልኝ። የታሪክ ቅዱሳን መንፈሳዊ ቻናላችን ተከታዮች ዛሬ እጅግ ጥልቅና ረጅም የሆነ የነብዩ ሙሴ ታሪክ ይዞላችሁ ቀርበዋል። ሙሴ ማን ነበር? እንዴትስ አንድ ሕዝብ ከታላቅ ግብጽ ባርነት አወጣ? እስከ መጨረሻ አብራችን ቆዩ። ለቻናላችን አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ውልደትና አስገራሚው የቅርጫት ጉዞ። እስራኤላውያን በግብጽ ምድር በባርነት ቀንበር ስር በነበሩበት ወቅት የግብጽ ንጉሥ ፈርዖን አንድ አስፈሪ አዋጅ አወጣ። የዕብራውያን ወንድ ልጆች ሁሉ ተገድለው ወደ አባይ ወንዝ ይጣሉ ነበር። በዚህ አስቸጋሪ ወቅት ሙሴ ተወለደ። እናቱ ዮኬብድ ለ3 ወራት ደበቀችው። ከዚህ በላይ ግን መደበቅ ስላልቻለች ከደንገል የተሰራ ቅርጫት አዘጋጅታ በቅጥራን ለቅልቃ ሙሴ በውስጡ አድርጋ በአባይ ወንዝ ዳር አኖረችው። እግዚአብሔር ግን ሌላ እቅድ ነበረው። የፈርዖን ልጅ ለገላ መታጠቢያ ወደ ወንዙ ወረደች። ሕፃኑም አገኘችው፣ እንደ ልጇም አሳደገችው። ሙሴ በቤተ መንግሥት የግብጽ ጥበብ ሁሉ እየተማረ አደገ። የስደት ዘመንና የሚነደው ቁጥቋጥ። ሙሴ አድጎ ጎልማሳ ሲሆን ወገናችሁ እስራኤል የሚደርስባችሁ ግፍ አየ። አንድ ግብፃዊ እስራኤላዊ ሲመታ አይቶ ያንን ግብፃዊ ገድሎ በዚህም ምክንያት ወደ ሚዲያም ምድር ተሰደደ። እዚያም ለ40 ዓመት ያህል የከብት እረኛ ሆኖ ኖረ። አንድ ቀን ግን በኮሬብ ተራራ ላይ የሚገርም ነገር አየ። አንድ ቁጥቋጥ በእሳት ይነዳል፣ ነገር ግን አይቃጠልም። ወደ ቁጥቋጡ ሲቀርብ እግዚአብሔር እንዲህ ሲል ጠራው፣ ሙሴ ሆይ የቆምክባት ምድር የተቀደሰች ናትና ጫማህን አውልቀህ የሕዝቤን መከራን አየሁ። አንተ ወደ ፈርዖን እልካለሁ። ሙሴ መጀመሪያ ፈራ፣ ነገር ግን እግዚአብሔር እኔ ከአንተ ጋር እሆናለሁ በሚል ቃል አበረታው። 10 መቅዘፍቶች የፈርዖን እልከኝነት። ሙሴ ወንድሙ አሮን ወደ ፈርዖን ፊት ቀርበው የእግዚአብሔር ሕዝብ እንዲያምልከው ልቀቅ አሉት። ፈርዖን ግን ልቡ አጠነከረ። በዚህ ጊዜ እግዚአብሔር በግብጽ ላይ 10 ታላላቅ መቅዘፍቶች ላከ። ወንዙ ወደ ደም ተቀየረ። እንቁራሪቶች ምድሪቱን ወረሩ። እስከ መጨረሻውና አስከፊው መቅዘፍት ማለት የግብጽ በኩር ልጆች ሞት ድረስ። ከዚያ በኋላ ፈርዖን ተሸነፈና እስራኤላውያን እንዲወጡ ፈቀደላቸው። የቀይ ባህር መክፈልና 40 ዓመት በበረሃ። ሕዝቡ ጉዞ ቢጀምሩም ፈርዖን በድጋሚ ሐሳቡ ቀይሮ በሰራዊቱ አሳደዳቸው። ከፊት ለፊታቸው ቀይ ባህር፣ ከኋላቸው ደግሞ የግብጽ ሰራዊት ነበር። ሕዝቡ በታላቅ ፍርሃት ጮኸ። ሙሴ ግን በትሩ ወደ ባህር ሲዘረጋ እግዚአብሔር ባህሩን ለ2 ከፈለው። ሕዝቡም በደረቅ ምድር ተሻገሩ። ከዚያም በኋላ ለ40 ዓመታት በምድረ በዳ ሲጓዙ እግዚአብሔር ከመና ከሰማይ የሚወርድ ምግብ መገባቸው። በሲና ተራራ ላይም ሙሴ 10ን ትእዛዛት ተቀበለ። ሙሴ ሕዝቡን እስከ ተስፋይቱ ምድር ደጃፍ ድረስ መራ። የሙሴ ታሪክ የሚያስተምረው እግዚአብሔር የታመነ መሆኑ ነው። በትዕግስት ከጠበቅነው ከማንኛውም የባርነት ቀንበር ያወጣናል። ይህን ታሪክ ከወደዳችሁ ላይክ አድርጉ፣ ሌሎቹም አጋሩ። በሚቀጥለው ቪዲዮ የትኛው ቅዱስ ታሪክ እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። አብራችሁን ስለቆያችሁ እናመሰግናለን። ቸር ያቆየን።